ሀገር በትውልድ ቅብብሎሽ ትቀጥላለች። ቀደምት የነበረው ትውልድ ለዛሬና ለነገ ትውልድ የሚጠቅሙ ስራዎችን እየሰራ ማስቀጠል ደግሞ የዜጎች ኃላፊነት ነው። ዛሬ ላይ በውበታቸው ዓለምን አስደምሞ ለዜጎቻቸው ምቹ ስፍራን ከመፍጠር አልፈው ትልቅ የሀገር የገቢ ምንጭ ሊሆኑ የሚችሉ ስራዎችን የሰሩትም በዚሁ መሰረት እንደሆነ እውን ነው። እንደ ሀገር የተጀመረው የኮሪደር ልማት ስራዎች ለትውልድ የሚተላለፍ የሀገር ሀብት አንዱ ማሳያ ሲሆን እንዲህ ያሉ ስራዎች የሀገርን ገጽታ ከመቀየር ዜጎች ምቹ መኖሪያ አካባቢ ከመሆንም አልፈው ትልቅ የገቢ ምንጭ የሚሆኑ ናቸው። በመሆኑም እንዲህ ያሉ ስራዎች ማንኛውም ዜጋ ለዛሬና ለነገ ትውልድ ሊተርፍ የሚችል ስራን በመስራት ሀገርን ወደፊት የማስቀጠል ትምህርትን ሊወስድበት የሚችል ነው። በጋራ አሻራውን እያስቀመጠ ከሰራ ይሄን አይደለም ከዚህ በላይ ሌሎችንም ነገሮች እናሳካለን። ይሄ ለህዝብ የተሰራ ነው። የኢትዮጵያ ህዝብ ሀብት ነው። መንግስት ሊቀያየር ይችላል፣ ግን መንግስት ሲቀያየር የባለፈውን ጥሩ ነገር ይዞ የሚደምረውን ነገር እየደመረ እየቀጠለ መሄድ እንዳለበት ያው ይሄ ግልጽ ነው። ሌሎች ሀገሮች የሚያደጉት በቅብብሎሽ ነው። በአንድ ጊዜ በአንድ ትውልድ የተሰራ ነገር የለም። የትውልድ የራሱን ኃላፊነት ይወጣል፣ የሚቀጥለው የተሻለ ነገር ይሰራል። ስለዚህ በቅብብሎሽ አገር ታድጋለች፣ ህዝብም የተመቻቸ የተሳለጠ ህይወት ይኖራል ማለት ይቻላል። ስለዚህ ይሄ ሀብት የዜጎች ሀብት ነው እንጂ ለፖለቲካ ፐርፐዝ ኦር የሆነ ነገር አንድ ገጽታ ለመገንባት አይደለም። ይሄ የሀገርን ገጽታ የሀገርን ማሻገር የትውልድን ህይወት ማቅለል ነው። እኔ በየምረዳው እሱ ነው። አሁን የሚሰሩ ፕሮጀክቶች በጣም የተቀናጁ ናቸው። በአንድ በኩል ስራ ዕድል ይፈጥራሉ፣ በሌላ በኩል ከተማውን ያሳምራሉ፣ አጠቃላይ ሀገራችን ገጽታ ይቀይራሉ፣ የዜጎቹ ኑሮ ደግሞ ያሻሽላሉ። ይሄ ማስፋፋት የሚቻል ከሆነ በእርግጠኝነት ሀገራችን ያላት ሰፊ እና ትልቅ እምቅ የሆነ ፖቴንሻል ወደ ውጤት መቀየር ትችላለች። የተሻለች ሀገር ለመገንባት የሚያስችል ግራውንድ የተፈጠረ ነው የሚል በጉብኝቱ አይቻለው ለማለት ነው። ማየት ከተቻለ ያለን ሀብት ሰፊ ነው። ይህም የተሻለች ሀገርና ህዝብን ለመፍጠር የሚያስችሉ ሀብቶች ናቸው። በመሆኑም ያለንን ሀብት ወደ ውጤት መቀየር የሁሉም ዜጎች ኃላፊነት ቢሆንም በየደረጃው የሚገኙ የስራ ኃላፊዎችና አመራሮች ደግሞ ትልቅ ኃላፊነት እንዳለባቸው መገንዘብ አስፈላጊ መሆኑን ነው ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ በተለይም በአዲስ አበባ እየተከናወኑ የሚገኙ የኮሪደር ልማትና ሌሎች የልማት ስራዎችን የተመለከቱት የሚገልጹት። ሪፎርም ስራ በጣም ራዕይ ባላቸው ሰዎች ይጀመራል። ከተጀመረ በኋላ ምንድነው የሚሆነው? ይሰፋል። ማስፋት የሚባል ነገር አለ፣ ስኬሊንግ አፕ የሚሉት ማለት ነው። ስለዚህ ስኬሊንግ አፕ መደረግ አለበት። በጣም ብዙ ነገሮችን እየጨመሩ መሄድ ይቻላል። የተለያዩ ፕሮጀክቶችን ማቀድ ይቻላል። እንዳልኩ በየአካባቢ ባለው ገጽታ በየአካባቢ ባለው ተፈጥሮ መነሻ በተደረገ መንገድ ሊሰፋ ይችላል። ስለዚህ ይሄም ይሆን ከሆነ ወዴት ነው የሚሆነው? ፋይናሊ ትራንስፎርምድ ወደ መሆን ነው የሚመጣው ማለት ነው። ስለዚህ እኔ አሁን አዲስ አበባ ላይ የተጀመረው 724 ሁሉም አካባቢ መጀመር አለበት። ያለ እረፍት የለሽ ሀገር የሚገነባ ነገ የሚባል ነገር ስለሌለ ትላንት ያሉብን እዳዎችን በሙሉ ይሄ ትውልድ መክፈል አለበት ብሎ ክቡር ጠቅላይ ሚኒስትራችን በተጋሚ ይናገራሉ። ይሄንን እኛ ተግባራዊ ማድረግ አለብን። አመራሮች ከዚህ ልምድ እየወሰዱ ወደ ክፍለ ሀገር ከተሞች ላይ ይሄ መስራት መቻል አለባቸው። የክፍለ ሀገር የክልል መሪዎች መንግስታት በሙሉ እያዩ ስራ እየፈጠሩበት ውበቱን እየገለጡ የኢትዮጵያ ውበትን እየገለጡ ገቢብ ለዜጎች እየከፈቱ ስራም እየፈጠሩበት ትልቅ ሀገር መገንባት ይቻላልና ከዚህ ተሞክሮ በየትኛውም ቦታ ላይ ጠቅላይ ሚኒስትሩ የሚሰሯቸው ስራዎች እያዩ በዛው ልክ ሌሎች መስራት አለባቸው። እንዲህ ያሉ ሰፋፊ የልማት ስራዎች በርካታ ዜጎችን በውስጣቸው በማቀፍ ትልቅ የኢኮኖሚ ምንጭ ለመሆን ይበቃሉ። ይህ የብዙ ያደጉ ሀገራት ተሞክሮ እንደሆነም ይነገራል። ታዲያ ይህ እቅድ እውን እንዲሆን የሁሉም የህብረተሰብ ክፍል ኃላፊነት መሆኑን መገንዘብ እንደሚገባ ያስገነዝባሉ። ያንዳንዱ ነገር ሲያድግ በተዘዋዋሪ ያው ጂዲፒ ነው የሚያድገው፣ ኢኮኖሚ ነው የሚያድገው። ይሄ ምንም ጥያቄ የለውምና እንደዚህ አይነት ፕሮጀክቶች ሲሰሩ አንደኛ የስራ ዕድል መፍጠራቸው፣ ሁለተኛ እዚህ የሚመረቱ ወይም የማምረቻ ድርጅቶች ከሆኑ የሚመረቱ የውጭ ኢምፖርትን እየቀነሱ ምናልባትም ደግሞ የውጭ ኢምፖርትን ብቻ መቀነስ ሳይሆን ምናልባትም ወደ ውጭ እየላክን ደግሞ የሃርድ ከረንሲ የምናገኝባቸው ዜጎች ስራ ዕድል የሚፈጠርላቸው ያደጉ ሀገሮች እኮ አደጉ የምንለው የኛም ዜጎች ያደጉ ሀገሮች የሚሄዱት ልክ እንደዚህ አይነት ፕሮጀክቶች ተሰርተው ብዙ ሰዎች አኮሞዴት ስለሚያደርጉ ነው። ስለዚህ እኛም ውጪ የምናየውን እዚህ በዚህ ደረጃም እያሰፋን የምንሰራ ከሆነ ዜጎቻችን የስራ ዕድል እየፈጠሩ
ወይም የስራ ዕድል እየተፈጠረላቸው ራሳችንን እንችላለን ምናልባትም ደግሞ ነገ ጧት ኢትዮጵያ ከውጪ ወደ ኢትዮጵያ ሊመጡባት ሊሆን ይችላል ብዬ አስባለሁ። ሐሳቡን ወደ ተግባር መለወጥ የሚችል ትውልድ ይፈጥራል ብዬ ነው የማስበው እና በኢኮኖሚ ብትል እንግዲህ ብዙ ጎብኚዎች ይመጣሉ። ኢትዮጵያውን የምትጎበኝ ትልቅ ሀገር እንደሆነች በተግባር ያሳየ እና ልናይ የሚችል ፕሮጀክቶች ነውና በጣም እኔ እንጃ ከቃላት በላይ ናቸው። በጣም አመሰግናቸዋለሁ። ኤኒዌይ ይሄንን ያሰቡት የፈጸሙት የሰሩት ሁሉንም በጣም ነው ክብር ነው ተሰማኝና ሀገራችን ትለማለች። ውበቷ ታይቷል፣ ሀብቷ ታይቷል። ዜጎች ተሳትፎ አድርጎ የበለጠ ማበልጸግ ይቻላል። በአዲስ አበባ የተከናወኑና እየተከናወኑ የሚገኙ የተለያዩ የልማት ስራዎች የተለያዩ የህብረተሰብ ክፍል በሚጎበኙበት ወቅት ስራዎቹን እንዲያውቁ ከማስቻሉም በተጨማሪ ያሉንን ሀብት እንዴት መጠቀም እንደሚገባን የሚያስተምር ነው ሲሉም ከምልከታቸው በኋላ የተሰማቸውን አጋርተውናል።